ሶስቱ ህፃናት ናቸው። እነዚህ ሶስቱ ህፃናት ናቡከደነፆር ጣዖት አቁሞ በዱራ ሜዳ ላይ ለእኔ ስገዱ ብሎ ነበር እና እኛ ለአንተ አንሰግድም፣ የምንሰግደው በምርኮ ሀገር እንድንኖር የፈጠረን ሰማይንና ምድርን በቃሉ ያጸና እነሱ ነው የምንሰግደው። ስለዚህ አንተ ምንም ብትል እኛ አንሰግድልህም ብለው ይህንን የሃይማኖት ሙግት አንስተው ነበረ። ሶስቱ ደቂቅ እንግዲህ በሚነደው በእሳት ውስጥ እንዲቀመጡ እኛ የምናመልከው አምላክ ባያድነን እንኳን በዚህ በእሳት ውስጥ እንገባለን። ስለዚህ ንጉሥ ሆይ ዝም ብለህ ትርፍ አትድከም። እኛ ከእግዚአብሔር ውጭ ምንም ሌላ የምናመልከው ነገር የለም። በሀገሬ ላይ ጠቢባን አድርጌ ሾሚያችሁ፣ እንዴት እናንተ ዛሬ ለእኔም አትሰግዱት ብለው በሀገሩ የነበሩት ውሸተኞች ህልም እናልምልሃለን፣ ፍቺውን እንነግርሃለን ብሎ አውቀው ዝም ብሎ የሚቀለቡ ነበሩ። ነገር ግን ዳንኤል እና ሶስቱ ደቂቅ እግዚአብሔርን ጠየቁ። ንጉሱ ያየውን ራእዩን ተረጎሙለት እና ከሱ በኋላ የሚመጣውን መከራውን በሱ ዘመን የሚደረገውን ሁሉ ተርጉሞ ነገሩት። ዳንኤልም ናቡከደነፆርም ወደዳቸው። ለምን? ጥሩ እምነት ስለነበራቸው። እኛ ለንጉሱ ከሚቀርበው ከጮማም አንበላም፣ ከጠጁም አንጠጣም፣ እኛ ጥራጥሬ እንበላለን፣ እግዚአብሔር እንጠይቃለን፣ ውሃ እየጠጣን አሉ። በዚያው ቀጠሉበት። መልካቸው ውብ እየሆነ መጣ። እንደውም እያማሩ መጡ። ጠጅና ጮማ ከሚበሉ የበለጠ በጣም የሚያምሩ ሆኖ ተገኙ። ማን? እግዚአብሔር ከእነሱ ጋር ስለነበረ። ታዲያ ንጉሱ ያሉ እነዚህ ይወዱኛል ትላለህ፣ ህልም ይተረጉሙልኛል ትላለህ እንጂ በምስልክ እነዛ ትርጉም ህልሙን መፍታት ያቃታቸው ምናሉ በስም እኮ አንተ ዱራ ሜዳ ላይ ወይም ጣዖት አቁመህ ለእኔ ስገዱ ብትል እነዚህ አይሰግዱልህ ብለው ለንጉሱ ነገሩት። እሴ የማይሰግድ ካለ በሰይፍ አንገቱ ይቀላል፣ በሚነደው እሳት ይጣላል ተብሎ ሲነገር አይ እንግዲህ እኛ በፍጹም አናደርግም፣ ይኸው ሰግዶ እንደማሰግድ አምኖ እንደማሳመን ህዝቡን፣ እነዚህ ደግሞ በሀገር ላይ ሾምካቸው እነዚህ ጠላት ሆኑብህ ብለው ለንጉሱ ሴራ አሴሩለት። ንጉሱም በሉ ይህንን የማያደርግ ካለ ቤቱ ይዘረፍ፣ ንብረቱ ይወረስ፣ አንገቱ ይቀላ የሚል ትእዛዝ አወጣ። እነሱም አንሰግድም አሉ። በሚነደው እሳት ውስጥ ተጣሉ። የእግዚአብሔር መልአክ ቅዱስ ገብርኤል ግን ክንፉን እያማታ ወረደና ከሚነደው እሳት ውስጥ በመትረ መስቀሉ ሲነካ እሳቱ እንደ ቀዝቃዛ ውሃ ሆነላቸው። እነሱ በሰላም እግዚአብሔርን እያመሰገኑ ወጡ። ነገር ግን ንጉሱ በሁለተኛ ቀን ሄዶ ሲመለከት እነዛ የተጣሉትን 3 ሰው ነው የጣለ እሱ። ነገር ግን 4 ሰው ነው አየ። አንዱ ምንድን ነው ሊገባኝ አልቻለኝም። የአማልክትን መልክ ይመስላል፣ ፊቱም ነጸብራቅ ነው። በዚያ ውስጥ እነሱ እንደውም የተቃጠሉ መስሎ ነበረ። ጨርቃቸው እንኳን ምንም አልሆነም። እንደውም ይዘላሉ፣ ይዘምራሉ ብሎ ንጉሱ ናቡከደነፆር ሲመለከት፣ ነገር ግን ይኸው እኛ የምናመልከው አምላክ ይኸው ከእሳት ውስጥ ይሆናል። ስለዚህ ምን አለ ንጉሱ? በሉ እነዚህ ሰዎች በሰላም ይወጡ፣ ከዚህ ከእሳቱ ውስጥ እግዚአብሔር አድኗቸዋል፣ በእነሱ አምላክ ሁሉም ይመን ያምልክ ብሎ እንደውም ንጉሱ ትእዛዙን አስተላለፈ። እነሱ በሰላም ወጥተው ዛሬ እንግዲህ መልአኩ ቅዱስ ገብርኤል እነዚህ 3ቱን ደቂቅ 4ኛ ሆኖ ከእሳት ውስጥ ያወጣበት ቀን የምናስብበት ነውና እንግዲህ ሁላችንም ከሚመጣው መከራ ብን እኛ አሁን ያለንበት ዘመን የእሳት ዘመን ነውና መልአኩ ቅዱስ ገብርኤል እዚህ ካለንበት እሳት ውስጥ እንዲያድነን ጸሎት ማድረግ ነውና እንግዲህ እግዚአብሔር አምላካችን ለዛሬ ዓመትን በሰላም ጠብቆ ያደርሰን። ሁላችን ከቁጥር ሳያጎለን ያለፈው ዘመን መከራችን የሚመጣውን እግዚአብሔር ደግሞ ደስታችን እንዲያደርግልን የኢየሱስ ክርስቶስ መልካም ፈቃዱ ይሁንልን። ስለነበረን ጊዜ እግዚአብሔር